ኤርትራም ለህወሓት ያቀበለቻቸው 5 መሳሪያዎች በራሷ መሳሪያም እየተወጋች ያለች ኢትዮጵያ የኤርትራ ጦር የባህር ዘረፋ ሌላ ደም መፋሰስና የንብረት ውድመት የሚያስከትል ጦርነትና ግጭት በአፍሪካ ቀንድ ላይ ሊከሰት እየተቃረበ ይመስላል። ይህ ጦርነት ድግሱና መነሻው የቀይ ባህር ሲሆን ግጭቱ ግን እስከ አላማጣ ተራሮች ድረስ ሊደርስ የሚችል ነው። በሁለት የተለያዩ ጊዜያት እርስ በርሳቸው የተዋጉት ነገር ግን የትግል ዘመን ወዳጆች የነበሩት ህወሓትና ሻዕቢያ የጫካ ወዳጅነታቸውን ዳግም ያደሱት ይመስላል። ለሰላምና ለልማት ያልተባበሩት ሁለቱ ድርጅቶች አሁን ላይ ጠላት ያሉትን ለመዋጋት በጋራ ትጥቅ ለማንሳት ወስነዋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ለ3 ዓመታት ረገብ ብሎ የቆየው የሰሜኑ ጦርነት አሰላለፎችን ቀያይሮ ዳግም ሊነሳ እንደሚችል ፍንጭ የሰጡ ግጭቶች ከሰሞኑ በትግራይና አማራ ክልል አዋሳኝ አካባቢዎች ተስተውለዋል። እኛም በዛሬው ጥንቅራችን ይህን ግጭት መነሻ አድርገን ኤርትራም ለህወሓት የሰጠችውን መሳሪያም ኢትዮጵያ በራሷ መሳሪያም እየተዋጋች መሆኑንና የኤርትራ ባህር ኃይል በዘረፋ ላይ መሰማራቱን ሆርን ሪቪው የጻፈውን እንደሚከተለው አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ ምን ጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር። የደም መፋሰሱ መመለስ ያለፈው ሳምንት ላይ የፕሪቶሪያውን ስምምነት ሊያፈርስ የሚችል ግጭት በአማራና ትግራይ ክልል አዋሳኝ አካባቢዎች ላይ ተስተውሏል። ግጭቶቹ በጸለምት አላማጣና ኮረም አካባቢዎች የተከሰቱ ሲሆን የህወሓት ታጣቂዎች የተከዜን ወንዝ ተሻግረው የተወሰኑ ስፍራዎችንም ተቆጣጥሯል። ህወሓት የተቆጣጠራቸው ስፍራዎች የፌዴራል ኃይሎች ለቀው የወጡበትን ስፍራ ቢሆንም የታየው ግጭት ግን የአስተዳደር ልውውጥ ብቻም ሳይሆን የቀጣይ ጦርነት ማስጀመሪያ ለመሆኑ ዋነኛ ማሳያ ነው። የአሁኑ ግጭት እየተደረገ ያለው ደግሞ በኢትዮጵያ የጦር መሳሪያ ለመሆኑ መረጃዎች እየወጡ ናቸው። የሆርን ሪቪው ጸሐፊዋ ርብቃ ሙልጌታም ሻዕቢያ በትግራዩ ጦርነት ወቅት የዘረፋቸውን የጦር መሳሪያዎች ለህወሓት በመስጠት ጦርነቱን አስጀምሯል ትላለች። ታላቁ ዘረፋ በሆርን ሪቪው ላይ በወጣው ጽሑፍ መሰረት በትግራዩ ጦርነት ወቅት የኢትዮጵያ ጦር ከተሞችን ለመቆጣጠርና ጦርነትን በበላይነት ለመፈጸም ጥረትን በሚያደርግበት ወቅት የሻዕቢያ ጦር ከኋላ እየተከተለ ትልልቅ ዘረፋዎችን ይፈጽም ነበር። የኤርትራ ጦር መሬት ለመያዝ አሊያም ህወሓትን ለማዳከም ብቻ ሳይሆን ሀብት ለማካበት ጭምር ወደ ትግራይ ገብቷል። ሻዕቢያ በጦርነቱ ወቅት ቲ72 ታንክ፣ ሮኬት ማስወንጨፊያዎችንና የተለያዩ የጦር መሳሪያዎችን ከትግራይ በመስረቅ ወደ ምጽዋና ደናኪል በረሃዎች በመውሰድ ቀብሯል። እነዚህ መሳሪያዎች አሁን ላይ መልሰው ለህወሓት የተሰጡ ሲሆን ህወሓትም መሳሪያዎችን በመውሰድ ዳግም ኢትዮጵያን ለመውጋት እየተጠቀመባቸው ነው። የዘረፋው ስፋት ርብቃ ሙልጌታም በሆርን ሪቪው ላይ ባስቀመጠችው ጽሑፍ መሰረት የሻዕቢያ ጦር በርካታ የጦር መሳሪያዎችን ከትግራይ ክልል ሰርቆ ወስዷል። የትኞቹ መሳሪያዎች ተዘረፉ የሚለውን እንደሚከተለው እንመልከት። የመጀመሪያውና በብዛት በሻዕቢያ ከትግራይ ክልል የተዘረፈው መሳሪያም ቲ72 ሩሲያ ሰራሽ ታንክ ሲሆን 45 ታንኮች ከትግራይ ተወስደው በኤርትራ ተቀብረዋል። እድሳት የተደረገላቸው እነዚህ ታንኮች በጸለምት በኩል በተደረገ ውጊያ ላይ በጥቅም ላይ መዋላቸውም ተሰምቷል። ሮኬቶችን ለማስወንጨፍ የሚያገለግለው BM21 መሳሪያም በቁጥር 90 ያክሉ ከኢትዮጵያ ተዘርፈው በኤርትራ ውስጥ የሚገኙ ሲሆን አብዛኛዎቹ ለህወሓት ታጣቂ መሰጠታቸው ተነግሯል። ዲ30 የተሰኘው ሃውስዘር ደግሞ 120 ያክሉ በኤርትራ ጦር እጅ ሲገባ
የኤርትራ ጦርም እያደሰም ለህወሓት እያስረከበው ነው። እንደ ኮርኔትና ፋጎት ያሉ ጸረ ታንክ ሮኬቶችም በኤርትራ ጦር እጅ ይገኛሉ። አነስተኛ የጦር መሳሪያዎችን ስንመለከት በቅድሚያ የምናገኘው መትረየሶችን ሲሆን ከ5000 በላይ መትረየስ በሻዕቢያ እጅ ገብቶ ግማሹ ለህወሓት ተሰጥቷል። ከህወሓት ውጪ ግን ኤርትራ በርካታ ከኢትዮጵያ ያዘረፈቻቸውን መሳሪያዎች ዳግም በማደስ ለኢትዮጵያ ታጣቂ ቡድኖች እያስታጠቀችም ትገኛለች። የኤርትራ ጦር የባህር ላይ ዘረፋ። የኤርትራ ጦር ወደ ኢትዮጵያ ገብቶ ከዘረፈው የጦር መሳሪያ ባለፈም በባህር ኃይሉ በኩል በቀይ ባህር ላይ የሚንቀሳቀሱ የንግድ መርከቦችና ጀልባዎችን ጭምር እየዘረፈ ይገኛል። በኦክቶበር 2024 የኤርትራ ጦር ከአዘርባይጃን የሚመጣን መርከብ በመያዝ በውስጡ የነበሩ 18 መርከብተኞችን ጭምር በማገት የዓለም መነጋገሪያ ሆኖ ነበር። የኤርትራ ባህር ኃይል በወቅቱ በተሳሳተ መንገድ መጥቷል በሚል ሰበብ መርከብተኞቹንና መርከቡን ያገተ ቢሆንም እውነታው ግን መርከቡ የተያዘው በውስጡ በርካታ የራዳር ዘዴዎችን፣ የኤሌክትሮኒክ መሳሪያዎችንና የተለያዩ ቁሶችን በመያዙ ነበር። በመንግስት የሚደገፍ የባህር ላይ ዘረፋን የምትጠቀመው ኤርትራም በበርካታ ማዕቀቦች ያጣቸውን ቴክኖሎጂ በዘረፋ ለማሟላት እየሞከረች ነው። ከየመን የተሰረቁ ፈጣን ጀልባዎች በመረብ ወንዝ በኩል ሮኬቶችን ለህወሓት ታጣቂ ቡድን እያቀረቡ ናቸው። ከባህር ላይ የተዘረፉ ራዳሮችና ጂፒኤሶችም የኤርትራን የአየር ኃይል የተቀላቀሉ ሲሆን የኢትዮጵያን አየር ኃይል እንቅስቃሴ ለመክታትም ጥቅም ላይ እየዋሉ ይገኛሉ። በተጨማሪም ከባህር ላይ የተዘረፉት የኤሌክትሮኒክ ጦር መሳሪያዎች ከኢራን የሚመጡትን የኤርትራ ድሮኖች እንዲደግፉ ተደርገውም ተዘርግተዋል። ኤርትራ ጦሯን እያጠናከረች ነው። ኤርትራም ጦሯን ዳግም እያደራጀችና እያጠናከረች ነው የሚል ሪፖርት የወጣ ሲሆን የኤርትራ ጦር መጠናከር ቀጠናውን ያመሳልም እየተባለ ይገኛል። የአፍሪካ ቀንድ በሱዳን ባለው የእርስ በርስ ጦርነት፣ በኢትዮጵያ ውስጥ በሚታየው የፖለቲካ አለመረጋጋትና በሶማሊያ ውስጥ ባለው የጸጥታ ችግር ቀድሞውንም እየተፈተነ የሚገኝ ቀጠና ነው። ታዲያ አሁን ላይ ኤርትራም ራሷን የምታጠናክርበት ምክንያት ከጎረቤት ሀገራት ጋር በተለይም ከኢትዮጵያ ጋር ደም አፋሳሽ ጦርነት ለመጀመር ሲሆን ይህን የተመለከቱ የተለያዩ የፖለቲካ ተንታኞችም የኢትዮጵያና ኤርትራ ዳግም ወደ ግጭት መግባት ቀጠናውን ወደ ለየለት ግጭት ያስገባል ይላሉ። ኢትዮጵያና ኤርትራ ጦርነት ከጀመሩ የሁለቱ ሀገራት መንግስታት ብቻ ሳይሆኑ በኢትዮጵያና ኤርትራ የሚደገፉ ታጣቂ ቡድኖች ሶማሊያ፣ ጅቡቲና ሱዳንን የመሳሰሉ ሀገራት በግጭቱ መካፈላቸው ስለማይቀር ጦርነቱን ቀጠናዊ ያደርገዋል። የኢትዮጵያ መከላከል ተግባር። የኢትዮጵያ ወጪ ንግድ 90% በጅቡቲ ወደቦች ላይ የተንጠለጠለ ነው። አሁን ላይ ደግሞ ኢትዮጵያ በባህርና አየር ከበባ እየተደረገባት ይገኛል። ይህን ከበባ ለመስበር ደግሞ ኢትዮጵያ በተለያዩ ወታደራዊ ዘርፎች ራሷን ማጠናከር ይኖርባታል። የመጀመሪያው የባህር ኃይል ሲሆን የባህር ኃይልን ማቋቋም ለኢትዮጵያ የቅንጦት ጉዳይ ሳይሆን የህልውና ጉዳይ ጭምር ነው። የኢትዮጵያ ባህር ኃይል የደርግን መንግስት መውደቅ ተከትሎና የኢትዮጵያን ባህር በር ማጣት ተከትሎ ፈርሶ የነበረ ሲሆን አሁን ላይ ግን ዳግመኛ ተቋቁሟል። የኢትዮጵያ ባህር ኃይል አሁን ላይ ራሱን በሚገባ በሰው ኃይል፣ በመሰረተ ልማት፣ በስልጠና እያደራጀ ጠንካራና መሰረት ያለው የሚሰጠውን ተልዕኮ መፈጸም በሚያስችል አግባብ ወደፊት መራመድ የቻለ ክፍል እየሆነ ነው። የኢትዮጵያ አየር ኃይልም ይበልጥ ራሱን እያጠናከረ የኢትዮጵያን አየር ክልል መጠበቅ ኢትዮጵያ ከከበባው ለመውጣት እጅግ ያስፈልጋታል። የኢትዮጵያ አየር ኃይል 2010 ላይ አንድ ሄሊኮፕተር ብቻ የነበረው ሲሆን አሁን ላይ የተለያዩ ስምና ተግባር ያላቸው ከ100 በላይ አውሮፕላኖችን ታጥቋል። የዘመናዊ ድሮኖቹ አቅምም የዛኑ ያክል ከፍ እያለ መምጣቱን ባለፉት ዓመታት ተመልክተናል። እንደ ህወሓት ያሉ የሻዕቢያ ተላላኪዎችን በሀገር ውስጥ በጣጥሶ ለመጣል ደግሞ የኢትዮጵያ የምድር ኃይል እየተጠናከረ መምጣት የግድ ይለዋል። ኢትዮጵያም ከዚህ ቀደም የነበሩ ታንኮችንና መድፎችን በመቀየር ዘመናዊ ሜካናይዝድ የምድር ጦርን በከፍተኛ ፍጥነት እየገነባች ነው። እንደ ማጠቃለያ ይሄን እንበል። ኤርትራ ባላት ወታደራዊ አቅም አሊያም በታጠቀችው የጦር መሳሪያም ኢትዮጵያን ማሸነፍ እንደማትችል ጠንቅቃ ታውቋለች። ነገር ግን ኤርትራ እንደ ህወሓት ያሉ ቡድኖችን በማስታጠቅና በመደገፍ በተለይም ከኢትዮጵያ የዘረፈቻቸውን ከቀይ ባህር ላይ የነጠቀቻቸውን የጦር መሳሪያዎች ለህወሓት በመስጠት የኢትዮጵያን ውድቀት በእጃዙር ለማፋጠን እየሞከረች ነው። የሻዕቢያ ዋና ዓላማ አሁን ላይ የተቀዛቀዘውን የትግራይ ግጭት በመቀስቀስ ዳግመኛ
ጦርነትን በመጫር ኢትዮጵያን ለተጨማሪ ደም መፋሰስ መዳረግ ነው። የኤርትራ ስትራቴጂ በቀጥታ መዋጋት ካልቻልክ የውስጥ ታጣቂዎችን በማሰማራት ጎረቤትን ማድማት የሚለው ነው። ነገር ግን የኢትዮጵያ ጥቁር አናብስት አሁን ላይ እየተጠናከሩና ከኤርትራ በኩል እየመጣ ያለውን ስጋት በአግባቡ እያጤኑት ይመስላል። ቀጣይ የኢትዮጵያ እርምጃ መሆን ያለበትም ኤርትራ በሀገር ውስጥ የምታሰማራቸውን ታጣቂዎች እየተከላከሉ መኖር ሳይሆን ጠላት ያለበት ድረስ በመዝለቅ ችግሩን ከምንጩ ማድረቅ መሆን አለበት። ኤርትራ ከኢትዮጵያ በሰረቀቻቸው ትጥቆች ኢትዮጵያን ለማፍረስ ስትሰራም ከቀይ ባህር የምትዘርፋቸውን መሳሪያዎችም በኢትዮጵያ ላይ እያሰማራች ነው። ትልቁ ጥያቄ ግን ኢትዮጵያ ይህን ችግር ለመቅረፍ ምን ማድረግ አለባት የሚለው ነው። የተወደዳችሁ የሰሞነኛ ቤተሰቦች ኢትዮጵያ ከኤርትራ በኩል የተጋረጠባትን ስጋት ለመፍታት ምን ማድረግ አለባት ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫ ሳጥን ውስጥ አሳውቁን እያለን የዛሬውን በዚሁ አጠናቀቅን። ሰናይ ጊዜ። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርበዋል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ ምን ጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር